ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ቦቼና ግምጃዬ ያበደ ስራ ይዘው መጥተዋል። እንግዲህ ብዙዎቹ ደግሞ በእነሱ እየተንጫጩ ይገኛሉ ማለት ነው። ምክንያቱም እንደሚታወቀው ቦቼና ግምጃዬ ከዚህ በፊት ፍቅረኛሞች ነበሩ። ግምጃዬ ደግሞ ለቦቼ ስትል ኢትዮጵያ ድረስ ገብታ መኖር እንደጀመረች ብዙዎቻችሁ ታውቃላችሁ። እና በመሀል ተጣላም ብለው ተለያይተዋል። እሷም የራሴን ላይፍ ጀመርኩ ብላ ሌላ ጓደኛ ይዛ ነበረ ማለት ነው። አሁን ግን ያበደ ሌባና ፖሊስ አይነት ይዘት ያለው ክሊፕ ሰርተዋል እና በጣም ነው ደስ የሚለው፣ በጣም ነው የሚያምሩት ማለት ነው። እና የሁለቱ ደጋፊዎች በጣም ብዙ ናቸው ታውቃላችሁ። ግምጃዬም ለራሷ ፌመስ ናት፣ ቦቼም እንደዛው። አሁን ላይ ግን የሁለቱም ደጋፊዎች በአንድ ላይ ነው እንግዲህ የተንጫጩት። ምክንያቱም አውቀው ነው፣ አልተጣሉም ነበረ፣ እኛ ላይ ቪዲዮ እየሰሩ ነበረ። እንዴት ነው እንደዛ ተለያይተው እንደዛ ተባብለው ተለያይተው አሁን ላይ እንደዚህ አይነት ክሊፕ ሊሰሩ የሚችሉት እያሉ ብዙዎቹ መነጋገሪያ አድርገዋቸዋል ማለት ነው። እንደኔ ስራ ነው፣ በቃ ምንም ማድረግ አይቻልም፣ የስራው ባህሪ ነው። እንግዲህ እንደዚህ አርት ላይ ስትሰሩ መጣላት፣ መታረቅ እንደዚሁም ደግሞ መኳረፍ ያለ ነገር ነው። ስለዚህ ይመቻችሁ ቦቼና ግምጃዬ ማለት ነው። ክሊፑ በጣም ነው ደስ የሚለው። ቦቼ ብዙ ጊዜ ታዘፍነው ነበረ በገስት ላይ ምናምን አይታችሁ ከሆነ ያው ብዙዎቻችሁ ስለምታውቋቸው ይሄን ማብራራት አይጠበቅብኝም። እና ድምጽ ያምራል 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 እየተባለ አላስቀምጥ ብሎታል መሰለኝ። ግን ያበደ ነጠላ ዜማ ለቋል ማለት ነው። ቦቼ እየገባችሁ ማየት ትችላላችሁ። እና ሰው ሲጣላ የዛን ያክል የምናራግበውን ያክል ሰው ሲታረቅ ለምን ደስ እንደማይለን አላውቅም። ምክንያቱም ቦቼና ግምጃዬ ሲጣሉ በጣም ቫይራል ወጥቶ የብዙዎች መነጋገሪያ ሆኖ ነበረ። እንደውም የግምጃዬ ደጋፊዎች ቦቼን በመዘግዘቅ የቦቼ ደጋፊዎች ደግሞ ግምጃዬን በመዘግዘቅ በጣም ለሳምንታት ያለነሱ ወሬ የለም ነበረ። ዛሬ ግን ተፋቅረው ወይንም በቃ ባይፋቀኑም ብቻ ግን እንደዚህ በሰላም አብረው ቪዲዮ ሲሰሩ ስናይ ለምን የሰው ፍቅር፣ የሰው መስማማት፣ የሰው ደስታ ለምን እንደሚያስደስተን አላውቅም። እኔ እንጃ ማለት አሁን ይሄ ሚያናድዳል። ጓደኛሞች ነበሩ፣ አዎ ነበሩ። በመሀል ተጣልተዋል፣ አዎ ተጣልተዋል። አሁን ደግሞ አንድ ላይ ሲሆኑ ዋው ደስ ይላል። እንኳን አንድ ላይ ሆናችሁ ነው እንጂ የሚባለው በዚህ ልክ መናደድ፣ በዚህ ልክ የሰው አብሮነት መጥላት ተገቢ ነው ብዬ አላስብም። እና ቦቼ እንግዲህ የሚገርም ክሊፕ ሰርቷል ከግምጃዬ ጋር ማለት ነው። ብዙዎቹ ግን እንዳልኳችሁ ተናደውባቸዋል። እስከዛሬ ድራማ እየሰሩብን ነው፣ እስከዛሬ እኛ ላይ ሙድ እየያዙ ነው እያሉ በጣም ብዙ ልጆች ነው የተናደዱባቸው ማለት ነው። እንግዲህ እንዳልኳችሁ ነው፣ የስራው ባህሪ ይህንን ይመስላል። ምንም ማድረግ አይቻልም። ስለዚህ ይመቻችሁ። ገና ከእነሱ ብዙ ነገር የምንጠብቀው ነገር አለ ከዚህ የበለጠ ከቦቼም ከግምጃዬም እንደዚሁም ደግሞ በሁሉም ማለት ነው። በኪነ ጥበቡ እንደምታያቸው ግምጃዬ በጣም ተዋናይ ናት። አይታችኋት እንደሆነ በጣም መስላ ሳይሆን ሆና ነው የምትሰራው። በጣም ጎበዝ ናት። ቦቼም ደግሞ እንግዲህ ብዙዎቻችሁ በአፍላ ፍቅር ታውቁታላችሁ። የገጠር ብትሉ የከተማ ምንም የሚቀረው ነገር የለም። አሁን ደግሞ በድምጽ መጥቷል ማለት ነው። ይኸው ነጠላ ዜማ ለቀውላቸዋል። እንግዲህ ሞራል ከሰጣችሁት አይታወቅም፣ በሙሉ አልበም ሊመጣላችሁ ይችላል። ስለዚህ የሰው እድገት ሊያስደስተን ነው የሚገባው። ሰው ከፍ ባለ ቁጥር ሁሌ የሚያስጠላ ኮሜንት ሰውን እየሰጠን ሰው በራሱ እንዳይተማመን በስራው ደስተኛ እንዳይሆን ማድረግ የለብንም ማለት ነው። በቃ ሰው ሲሰራ ከቻለን እናበረታታለን፣ ካልቻለን ደግሞ ወይ ዝም ነው እንጂ የሆነ ኔጌቲቭ የሆነ ኮሜንት ለሰው ባንሰጥ ጥሩ ነው ብዬ ነው የማስበው። እንግዲህ ቦቼም ግምጃዬም ይመቻችሁ፣ ከእናንተ ብዙ ነገር እንጠብቃለን። ስለዚህ ደጋፊዎቻችሁ ራሱ መስማማት ያለባችሁ ብዬ አስባለሁ። ምክንያቱም ያኔ ሁለት አይነት ደጋፊ አልነበራቸውም። የቦቼንና የግምጃዬን አብሮነት የማይፈልግ የለም ነበረ። ግን ሁለቱ ሲጣሉ ኦዲየንሱም ለሁለት ተከፍሎ ነበረ። አሁን ደግሞ ድጋሜ እንዴት እንደዚህ ሊሆን ይችላል እያሉ ነው። ምክንያቱም ኦዲየንሱ ተከፍሏል፣ እነሱ ዞሮ ገጠሙ።
ለዚህ እኮ ነው በሰው መሀል አትግቡ የሚባለው ማለት ነው። እነሱ ዞሮ ሲገጥሙ በእነሱ የተጣላችሁ ግን ከኋላ ቀራችሁ ማለት ነው። ስለዚህ በሰው ጸብ አይገባም። ግን ሰው እንደዚህ አብሮ ሲሰራ አብሮ ሰላም ሲያወርድ ምናምን መደገፍ ነው ያለብን ማለት ነው። ቦቼና ግምጃዬ ሰላማቸው ይብዛ። እንወዳቸዋለን። ገና ከእናንተ ብዙ ነገር እንጠብቃለን። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።